በራሳ ፈርሳ ማለት ነው ትዳራን። ኤንዌስ እንኳን ደስ አላችሁ። ኢመኑኝ እውነታ ይወጣል። ገባችሁ? ይሄ ስላያችሁ ብቻ እንዴት ደስ አይላችሁም ጋይስ? ፎቶስ እንደዚህ አቅፋት ለደቂቃ እኮ አይደለም ለ2 ሰከንድ አይደለም ብዙ ሰዓት ነው እግዚአብሔርን ያቀፋትና በጣም ነው ደስ አለኝ በዚህ አጋጣሚ ማለት ነው። የእውነት አብርሽ ብቻ ቪዲዮ ነው ሌላ ምንም እኔ ከኤርሜላ ጋር ኑር አልልክም፣ ከሩታ ጋር ኑር አልልክም። አይመለከትም፣ ስለ ላይፋቸው አይመለከትም። ግን ባየኑ ቪዲዮ ኤርሜላ አንተ ምንም አላደረገችም፣ ምንም ማለት ነው። ምንም ነገር ወደድክም ጠላም ገባ አይደለ? መጠየቅ ትክክል ነው። ግን ሩታን ያልጠየቅከው ኤርሜላ ላይ ጫና ስታበዛ ግን ያስጠላል። መጠየቅን መጠርጠር ምንድነው? መጠራጠር ጥሩ ነው ኦኬ። ግን ጥያቄ ለሩታ የሚጠየቀው ነው ለኤርሜላ ጠየቅከው። ከነሱ አንተን ለማሻሽ ነው ፍላጎቷ፣ አንተን ለማዳን ነው። ፌንተ የበላችሁስ የወደቀችውስ በአንተ ምክንያት ምን የሆነችውስ እንዴት አልታየክም? እንደዛ የኤርሜላ ወንድም ሄት ሲለፏን ነበረ እንዴ? እንዴት አልታየም ያ ቪዲዮ ማለት ነው? ገባችሁ አይደለ? ሲቀጥል ደግሞ እኔ በጣም የገረመኝ እሱ ቪዲዮ ለምን አልቀረሽም እዚህኝ ስትጂ ጸበል መቼ ወሰድሽኝ አላት። አስብ ሶ ሩታ ለምንድን ነው አንተ ከአንዴም ሁለቴ ተመላለሰ ቅርታ ጠየቅኝ ከዛ አመንኩ በሰዓቱ እንዴት ነው ሰው ቪዲዮ ማይዘው? እሱን ለምን አልጠየቅክም? አንተ ታስታውስም አይደለ? ለምን ጥያቄ አልጠየቅክም? ለማንኛውም ሁዶቼ እውነት ይዘገያል እንጂ ይወጣል፣ ይመኑኝ ማለት ነው። የእውነት እኔ በዳኒ ራሱ በጣም ነው ኮራሁት። ከዳኒ ጋር እንደውም ተጣልቶ ነበር ምናምን ገባችሁ አይደለ? ዴቭም እንግዲህ ምን አለ? ያው ዴቭ በእርግጥ ህዝቡ ሩታ ላይ እንዳይነሳ ፈልጎ ነው። ምንም እሷም እንድትበደል አንፈልግም፣ እንድትጎዳ አንፈልግም። ግን እሷ ስታረግ የነበረ አክት ጤነኛ ነበረ። አብርሽ ነገም ዛሬም የኔ ነው ስትል ነበረ፣ ስትፎክር ነበረ። የእሱ ጤንነት አላሳሰባትም። የትና ወንድም ራሱ ምንም ልሰማ አልቻለችም። እስቲ ኤርሜላ እኮ ልጠላ ትችላለች፣ ባይዘዌ ሩታ ማለት ነው። ለምን ምንም ይሁን ባላ ስላወሰደች ማለት ነው። ፈልጎ ነው ነገራችን ለወስድ አይደለም። ግን ምንም ይሁን ምንም እሷ ትክክለኛ ሴት ጨዋ ሴት ብትሆን ቡዜን ለብቻ እና ዴቭና ቡዜን ለብቻ አውርታ ከኤርሜላ ደብቃ ማውራት ትችል ነበረ። ገባችሁ? ስለው ወንድማቸው ማውራት ትችል ነበር። እሷ ግን የያዘችው ምንድን ነው? ሁሌ መጣላት፣ መጨቃጨቅ ያሉን መልእክት ማስተላለፍ ነበረ። ሶ ምንም ያደረገችው ነገር የለም። ሄርሜላ ደግሞ ስማርት መሆኗ ምንድን ነው? ከቡዜና ከዴቭ ጋር ተስማምታ ምን ማድረግ እንዳለባቸው ተነጋግራ ያንዳንዱ ነገር ስታደርግ የነበረ ወንድምና እህት ያውቃሉ። ይሄ ደግሞ ዴቭ መስክሮላታል። ምንም ማድረግ አይቻልም። ልዩነቱ ይሄ ነው። ተመካክሮ እነሱ ቡዜና ዴቭ ናቸው እዘሽ ሂጂ ቪዲዮ እንዳሰሪ የተባለችው። ለአንዳንዱ መልስ አላት ሄርሜላ። ምንም ማድረግ አይቻልም። ተቃጠሉ፣ መልካም መቃጠል ማለት ነው። ሶ አሁንም ሩታ እንደዚህ ያደረገች አልልም፣ ያላየው ነገር። ከዛ ውጭ ግን በተሰራ ቪዲዮ ሄርሜላ ሁሌ ንጹህ ናት። ንጹህና ንጹህ። አንደኛ እሷ ጋር ነው አልታመመም። ሁለተኛ ደግሞ እሷ ለሱ ጤንነት ስትለፋ ነበረ። ሩታ የእሷ ፍላጎት የእሷ ስሜት ስታስቀድም ነበረ። ሄርሜላስ እሱን ጤንነት ስታስቀድም ነበር። ወደዳችሁም ጠላችሁም ይሄ ነው እውነታ። ሶ ዳንና ዴቭ እናመሰግናለን የኤርሜላ እውነት ስለተናገራችሁ። እግዚአብሔር ስጣችሁ። ወዳችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። ባይ ባይ።